የተለያየ ሀገር ላይ ሆናችሁ ወይም ደግሞ ሀገር ውስጥ ሆናችሁ የተለያዩ ሀገራት ብሮችን ወደ ኢትዮጵያ ብር መመንዘር ከፈለጋችሁና በዕለቱ በከፍተኛ ደረጃ የሚመነዘረው የት ነው የሚለውን የጥቁር ገበያ ሐዋላ ምንዛሬ፣ የግል ምንዛሬ ቢሮዎችና የባንኮችን ዕለታዊ በከፍተኛ ደረጃ የሚመነዝሩትን መረጃ የምንሰጣችሁ ገጽ ነው። አድማጭ ተመልካቾቻችን እንደምንቆያችሁ የዛሬ ህዳር 5 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የዕለታዊ ምንዛሬ ለማየት መጥተናል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ የ20 ሀገራቶችን እናያለን። በመጀመሪያም ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 179 ብር ከ22 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ በዛሬው ዕለት አንድ የአሜሪካ ዶላር 173 ከ50 እየተመነዘረ የሚገኝ ሲሆን መሸጫቸው 176 ከ97 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 153 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው 155 ብር ነው። አማራ ባንክ ላይ ደግሞ 150 ብር ከ99 እየመነዘሩ በ154 ብር ከ30 ሲሸጡ፣ አቢሲኒያ ባንክ ላይም በ150 ብር ከ98 እየመነዘሩ በ154 ከ25 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው 208 ብር ከ68 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ አንድ ዩሮ 194 ብር ከ50 እየተመነዘረ ይገኛል። መሸጫው 198 ብር ከ39 ነው። ዩሮን ደግሞ በከፍተኛ በዛሬው ዕለት ከሚመነዝሩ ባንኮች አማራ ባንክ ላይ አንድ ዩሮ 174 ብር ከ72 ሲመነዘር መሸጫው 176 ብር ነው። ህብረት ባንክ ላይም በ174 ብር ከ71 እየተመነዘረ በ176 ብር ከ05 ሲሸጥ፣ ገዳ ባንክ ላይ ደግሞ በ174 ብር ከ67 እየመነዘሩ በ173 ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 235 ብር ከ21 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ ፓውንድ ስተርሊንግ 219 ብር ከ40 እየተመነዘረ ይገኛል። መሸጫቸው ደግሞ 223 ከ79 ነው። እንደዚሁም ፓውንድም በከፍተኛ ደረጃ በዛሬው ዕለት ከሚመነዝሩ ባንኮች ቀዳሚው ዳሽን ባንክ ነው። ዳሽን ባንክ ላይ በዛሬው ዕለት አንድ ፓውንድ 203 ብር ከ13 እየተመነዘረ የሚገኝ ሲሆን መሸጫ 205 ብር ነው። ሂጅራ ባንክ ላይም አንድ ፓውንድ 200 ብር ከ87 እየተመነዘረ የሚገኝ ሲሆን በ204 ብር ከ30 በመሸጥ ላይ ይገኛል። አዲስ ኢንተርናሽናል ባንክ ላይ ደግሞ በ199 ከ52 እየመነዘሩ በ204 ብር በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ24 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ የቻይና ዩዋን 22 ብር ከ75 እየተመነዘረ የሚገኝ ሲሆን መሸጫው 23 ብር ከ21 ነው። ቻይና ዩዋንም በከፍተኛ ከሚመነዝሩ ባንኮች ደግሞ በቀዳሚ የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ የቻይና ዩዋን 21 ብር ከ50 እየተመነዘረ የሚገኝ ሲሆን መሸጫው 23 ብር ከ05 ነው። ህብረት ባንክ ላይም ደግሞ 21 ብር ከ20 እየተመነዘረ በ23 ብር ከ30 ሲሸጥ፣ ብርሃን ባንክ ላይ ደግሞ 21 ብር ከ19 እየመነዘሩ በ23 ብር በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 226 ብር ከ05 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ ስዊዝ ፍራንክን 204 ብር ከ40 እየመነዘሩ በ208 ብር ከ49 በመሸጥ ላይ የሚገኙ ሲሆን ስዊዝ ፍራንክን በከፍተኛ ከሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ አንድ ስዊስ ፍራንክ በዛሬው ዕለት 189 ብር ከ70 እየተመነዘረ የሚገኝ ሲሆን የሚሸጥበት ደግሞ 191 ብር ከ10 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ በ189 ብር ከ06 እየመነዘሩ በ192 ብር ሲሸጡ፣ የኦሮሚያ ኢንተርናሽናል ባንክ ላይም በ189 ብር ከ06 እየመነዘሩ በ192 ከ23 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ70 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ የሳውዲ ሪያል 45 ብር ከ35 እየተመነዘረ የሚገኝ ሲሆን መሸጫቸው 46 ብር ከ26 ነው። እንደዚሁም በከፍተኛ ደረጃ ሳውዲ ሪያልን ደግሞ የሚመነዝር ባንክ ዘምዘም ባንክ ነው። ዘምዘም ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያል 42 ብር ከ50 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 44 ብር ነው። ሂጅራ ባንክ ላይም 42 ብር ከ39 እየመነዘሩ 44 ብር ከ10 ሲሸጡ፣ ብሔራዊ ባንክ ላይ 40 ብር ከ83 እየመነዘሩ 42 ብር ከ90 በመሸጥ ላይ ይገኛል።
ሌላኛው ገንዘብ ደግሞ የአረብ ኤሚሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 48 ብር ከ74 ሲመነዘር በግል መመንዘሪያ ቢሮዎች ላይ አንዱን ድርሃም 45 ብር ከ85 እየመነዘሩ የሚገኝ ሲሆን መሸጫው 46 ብር ከ77 ነው። እንደዚሁም ድርሃምን በከፍተኛ ከሚመነዝሩ ባንኮች ቀዳሚው ሂጅራ ባንክ ነው። ሂጅራ ባንክ ላይ በዛሬው ዕለት አንድ ድርሃም 43 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 45 ብር ነው። አቢሲኒያ ባንክ ላይም አንዱን ድርሃም 43 ብር ከ58 እየመነዘሩ 45 ብር ሲሸጥ፣ ብሔራዊ ባንክ ላይ ደግሞ 41 ብር ከ69 እየመነዘረ 43 ብር ከ90 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ55 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ የካናዳ ዶላር 111 ብር ከ07 እየተመነዘረ በ113 ብር ከ23 ሲሸጥ፣ በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን የካናዳ ዶላር 108 ብር ከ50 እየመነዘረ የሚገኝ ሲሆን በ109 ከ25 በመሸጥ ላይ ይገኛል። አማራ ባንክ ላይም 170 ብር ከ72 እየመነዘረ በ109 ከ30 ሲሸጥ፣ አቢሲኒያ ላይ ደግሞ በ170 ከ47 እየተመነዘረ በ109 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 117 ብር ከ12 ሲመነዘር በከፍተኛ ደረጃ አውስትራሊያ ዶላርን ደግሞ ከሚመነዝሩት ቀዳሚው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 99 ብር ከ30 እየመነዘረ የሚገኝ ሲሆን በ101 ብር ከ30 በመሸጥ ላይ ይገኛል። አባይ ባንክ ላይም 98 ብር ከ55 እየመነዘሩ 100 ብር ከ05 ሲሸጥ፣ ንግድ ባንክ ላይ 96 ብር ከ29 እየመነዘሩ 100 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ06 ሲመነዘር በከፍተኛ ከሚመነዝሩት ደግሞ ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ01 እየተመነዘረ የሚገኝ ሲሆን 16 ብር ከ30 ደግሞ መሸጫው ነው። አቢሲኒያ ባንክ ላይ ደግሞ 15 ብር ከ90 እየመነዘሩ 16 ብር ከ50 ሲሸጡ፣ ንግድ ባንክ ላይም 15 ብር ከ61 እየመነዘሩ 16 ብር ከ51 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 584 ብር ከ20 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን ኩዌት ዲናር 498 ብር ከ80 ብሔራዊ ባንክ እየመነዘረ የሚገኝ ሲሆን መሸጫ 502 ከ16 ነው። እንደዚሁም ልማት ባንክ ላይ 491 ከ57 እየመነዘሩ 498 ከ20 ሲሸጡ፣ ንግድ ባንክ ላይ ደግሞ 481 ብር ከ10 እየመነዘሩ 496 ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ80 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 43 ብር ከ53 እየመነዘሩት ይገኛል። የባህሬን ዲናር ደግሞ በዛሬው ዕለት በጥቁር ገበያው 475 ብር ከ36 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 416 ብር ከ25 ነው። ሌላኛው ገንዘብ ደግሞ ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 252 ብር ከ75 ሲሸጥ በባንክ ደግሞ በ216 ብር ከ20 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ ኦማን ሪያል ነው። አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 466 ብር ከ03 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ413 ብር ከ28 እየመነዘሩት ይገኛል። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያ 4 ብር ከ23 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። የመን ሪያል ደግሞ በ0.75 ሳንቲም በጥቁር ገበያ ሲመነዘር በባንክ ደግሞ በ0.64 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ89 ሲመነዘር የጅቡቲ ፍራንክ ደግሞ በ0.87 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ21 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሼር እንደዚሁም ኮሜንት ማድረግ አይረሳቸው።